ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? ዕለታዊው ነጫጭር የስፖርት መረጃ ከላንጋኖ ስፖርት ይዤላችሁ ቀርቤያለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። እየተወሩ ያሉትን ዋና መረጃዎች በትናንትናው ዕለት በተለይ የተወሩትን መረጃ በማየት የምንጀምር ነው የሚሆነው። መጀመሪያ ላይ የሮድሪጎን ጉዳይ እናገኛለን። በአሁኑ ሰዓት ለሪያል ማድሪድ እየተጫወተ የሚገኘው የሮድሪጎ ስም በተደጋጋሚ ስሙ ከአርሰናል ጋር ሲያያዝ እንደነበር ይታወቃል። ከዚሁ ጋር በተያያዘ ታዲያ በትናንትናው ዕለት አንድ የወጣ መረጃ አለ። እሱን የማቀርብላችሁ ይሆናል። በእርግጥ አርሰናሎች ከተጫዋቹ ጋር በተያያዘ ጥያቄ አቅርበዋል። የተጫዋቹን ሁኔታ ለመረዳት ማለት ነው። ያገኙት ምላሽ ታዲያ ተጫዋቹ እዛው በሪያል ማድሪድ መቆየት እንደሚፈልግ ነው። ቢሆንም ግን የአርሰናሎች ፍላጎት አልተቋረጠም። ዋነኛው ኢላማቸው ኒኮ ዊሊያምስ ነበርና ማለት ነው። አሁን ታዲያ ኒኮ ዊሊያምስ ወደ ባርሴሎና ለመዘዋወር ሂደቱን ጀምሯል። ስለዚህ ትኩረታቸውን ወደ ሮድሪጎ ያዞራሉ ተብሎ ነው የሚጠበቀው። ሮድሪጎ የ2024-25 የውድድር ዓመትን በጥሩ ሁኔታ አላሳለፈም። የመሰለፍ እድሉም ቀንሶበት ነበር። አሁንም ታዲያ በቀጣይ ዓመት የተሻሻለ ነገር ይጠብቀዋል ተብሎ አይጠበቅም። በዚሁ መሰረት ተጫዋቹ ክለቡን ሊለቅ ይችላል የሚሉ መረጃዎች ናቸው እየወጡ የሚገኙት። አሁን ታዲያ ዲያሪዮ አስ ይዞት የወጣው መረጃ እንደሚያመላክተው ከሆነ አርሰናሎች በሪያል ማድሪድ እየተጠየቀ የሚገኘውን ወይም ደግሞ ይጠየቃል ተብሎ የተገመተውን 75 ሚሊዮን ዩሮ ወይንም ደግሞ 64 ሚሊዮን ፓውንድ ለመክፈል ፈቃደኛ ናቸው ሲል ነው የዘገበው። ይሁንና ተጫዋቹ ይጠይቀዋል ተብሎ የሚጠበቀው 12 ሚሊዮን ዩሮ ዓመታዊ ደሞዝ በዝውውሩ ላይ እንቅፋት ሊሆን እንደሚችል ነው እየተሰጋ የሚገኘው። አርሰናሎች በተቻላቸው መጠን የተጫዋቾችን ደሞዝ በመቀነስ ባላንሳቸውን ማስተካከል ይፈልጋሉ። ስለዚህ ለአዳዲስ ተጫዋቾች ከፍተኛ የሆነ ደሞዝ የመክፈል እቅድ የላቸውም ሲል ነው ዲያሪዮ አስ ያስነበበው። ስለዚህ ተጫዋቹ በዚህ ምክንያት ዝውውሩ ሊስተጓጎል ይችላል ሲል ነው ዲያሪዮ አስ የዘገበው። ከቤንጃሚን ሼስኮ ጋር በተያያዘ ታዲያ ተጫዋቹ ወደ አርሰናል ለመዘዋወር ፈቃደኛ መሆኑ እየተገለጸ ይገኛል። ባለፉት ቀናትም ሲዘገብ እንደነበረው ማለት ነው። ይሁንና አርሰናሎች በአንድ ጉዳይ ተጫዋቹን ለማስፈረም እያደረጉት ካለው ጥረት ሊያገሉ እንደሚችሉም ነው እየተገለጸ የሚገኘው። በአንድ በኩል 100 ሚሊዮን ዩሮ ወይንም ደግሞ 75.5 ሚሊዮን ፓውንዱ የተጫዋቹ የውል ማፍረሻ እንዲከፈላቸው ነው በመጠየቅ ላይ የሚገኙት። ተጫዋቹ ታዲያ ከዚህም በፊት ሲናገር እንደነበረው ወደ ሪያል ማድሪድ የመዘዋወር ፍላጎት አለው ወይንም ደግሞ ለሪያል ማድሪድ የመጫወት ፍላጎት አለው። ይህንን ለማሳካት ታዲያ ወደ አርሰናል በሚያደርገው ዝውውር ውስጥ ለተጫዋቹ የውል ማፍረሻ እንዲካተት መጠየቁ ነው የተገለጸው። ይህ ነገር ታዲያ በአርሰናል ላይዋጥ እንደሚችል ነው የተገለጸው። ይህ የማይሆን ከሆነ አርሰናሎች ፊታቸውን ወደ ቪክቶር ዮኬሬሽ ሊያዞሩ እንደሚችሉም ነው የተዘገበው። በትናንትናው ዕለት ከተወሩ መረጃዎች ውስጥ ሌላኛው ደግሞ የሜሰን ማውንት ጉዳይ ነው። ሜሰን ማውንት ወደ አስቶን ቪላ ሊዘዋወር ይችላል ሲል የቀድሞ የማንቸስተር ዩናይትድ መልማይ የነበረው ሚክ ብራውን ተናግሯል። ሜሰን ማውንት ከቼልሲ ወደ ማንቸስተር ዩናይትድ ከተዘዋወረ በኋላ እንደሚፈለገው ተሰልፎ መጫወት አልቻለም። በጉዳትና በአካል ብቃት በኩል ብቁ መሆን ባለመቻሉ በርካታውን ጊዜ ታዲያ ከሜዳ ርቆ ነው ያሳለፈው። ነገር ግን የዘንድሮ የውድድር ዓመት መጨረሻ አካባቢ የተሻለ የመሰለፍ እድልም ማግኘት ችሏል። በርካቶችም ታዲያ አሁን ሜሰን ማውንት የጉዳት ጊዜውን ጨርሶ በሙሉ ብቃት ወደ ሜዳ ተመልሷል በማለት ነው እየገመቱ የሚገኙት። ይሁንና በማንቸስተር ዩናይትድ ስለመቆየቱ በርካቶች ይጠራጠራሉ። ዩናይትዶች ማቲዩስ ኩኛን ካስፈረሙት በኋላ ሜሰን ማውንት በኦልድ ትራፎርድ የመቆየቱ ነገር አጠራጣሪ ነው በማለት ነው በመዘገብ ላይ የሚገኙት። ይህንን እንደ አጋጣሚ በመጠቀም የተጫዋቹ አድናቂ ነው የተባለው ኡናይ ኤምሬ ተጫዋቹን ወደ ቪያ ፓርክ ሊያመጣው እንደሚችል ነው የተገለጸው። በቀጣይ ዓመት አስቶን ቪላዎች በዩሮፓ ሊግ ይሳተፋሉ። ስለዚህ ጠንካራ ሆኖ ለመገኘትና በፕሪሚየር ሊጉም የተሻለ ጉዞ ለማድረግ ሰፋ ያለ ስኳድ ስለሚያስፈልጋቸው ማርኮ አሴንሲዮና ማርከስ ራሽፎርድ ደግሞ ወደ የክለባቸው ስለተመለሱ ሜሰን ማውንትን ከኦልድ ትራፎርዱ ክለብ ማንቸስተር ዩናይትድ ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል።
እዛው ማንቸስተር ዩናይትድ ጋር እንቆይና የማርከስ ራሽፎርድን ጉዳይ እንመልከት። ማርከስ ራሽፎርድ በትላንትናው ዕለት ከቆይታው ጋር በተያያዘ ታዲያ የተናገረው ነገር አለ። ማርከስ ራሽፎርድ ምንም ሳይደብቅ ከላሚን ያማል ጋር መጫወት እንደሚፈልግ ነው የተናገረው። እርግጥ ነው ከላሚን ያማል ጋር መጫወትን እወዳለሁ። ሁሉም ሰው ከዓለማችን ምርጡ ጋር መጫወትን ይመኛል። የሚፈጠረውን ነገር እንመለከታለን ሲል ነው ማርከስ ራሽፎርድ የተናገረው። በርካቶች ታዲያ ማርከስ ራሽፎርድ ወደ ኑካምፕ የመዘዋወር ፍላጎት እንዳለው ነው በስፋት ሲዘግቡ የነበሩት። ነገር ግን ባርሳዎች አሁን ኒኮ ዊሊያምስን ለማስፈረም እንቅስቃሴ መጀመራቸውን ተከትሎ ተጫዋቹን ለማስፈረም እንቅስቃሴ ስለማድረጋቸው ማርከስ ራሽፎርድን ማለት ነው በጥያቄ መልኩ ነው እያነሱ የሚገኙት። ቢሆንም ግን ተጫዋቹ እስከ መጨረሻው ለመጠበቅ እንደተዘጋጀም ነው የተገለጸው። ካልሆነና ወደ ባርሴሎና የማይዘዋወር ከሆነ ግን ተጫዋቹ ወደ ኦልድ ትራፎርድ ሊመለስ እንደሚችል የተገለጸው። የተጫዋቹ ፍላጎት ሙሉ በሙሉ ለባርሴሎና መፈረም ነበር። ነገር ግን አሁን ባርሳዎች ኒኮ ዊሊያምስን በእጃቸው ለማስገባት ተቃርበዋል። ያለፈውን የውድድር ዓመት አጋማሹን በተለይ ከአስቶን ቪላ ጋር ጥሩ የሚባል ጊዜን ማሳለፍ ችሏል። 4 ጎሎችን አስቆጥሮ 6 ጊዜ ደግሞ አሲስት ማድረግ ችሏል በ17 ጨዋታዎች ማለት ነው። የባርሴሎናው ዝውውር ካልተሳካ ታዲያ ወደ ኦልድ ትራፎርድ የመመለስ ፍላጎት አለው ሲል ነው ቲም ቶክ የዘገበው። ይሁንና ተጫዋቹን መልሶ አሰልጣኝ ሩበን አሞሪም በቡድን ውስጥ ያካትተው ይሁን የሚለው በቀጣይ የሚታይ ነው የሚሆነው። ዩናይትዶች ተጫዋቹን መሸጥ ይፈልጋሉ። 40 ሚሊዮን ፓውንድ ለተጫዋቹም እየጠየቁ እንደሚገኙ ነው የተገለጸው። በተለይ በቋሚነት ተጫዋቹን ከክለባቸው በማሰናበት የተጫዋቹን ደሞዝ ማትረፍ ነው የሚፈልጉት። ከባርሴሎና በተጨማሪ ታዲያ ኢንተር ሚላን፣ ጁቬንቱስ እና ባየር ሙኒክ ፍላጎት ያሳዩ ሲሆን ቶተናም ሆትስፐርም እንቅስቃሴ ያደርጋል ተብሎ ይጠበቃል። ነገር ግን ተጫዋቹ የባርሴሎናን ጉዳይ እስከ መጨረሻው እንደሚጠባበቅ ነው የተገለጸው። ካልሆነ ግን የቅድመ ውድድር ዝግጅት ሲመለስ ወደ ማንቸስተር ዩናይትድ ይመለሳል ተብሎ ይጠበቃል። እዛው ማንቸስተር ዩናይትድ ጋር እንቆይና የአሌሃንድሮ ጋርናቾን ጉዳይ እንመልከት። አሌሃንድሮ ጋርናቾም በዚህ በክረምት የዝውውር መስኮት ክለቡን ይለቃሉ ተብለው ከሚጠበቁ ተጫዋቾች ውስጥ አንዱ ነው። በተለይ ከዩሮፓ ሊግ የፍጻሜ ጨዋታ በኋላ ተጫዋቹ የተናገረው ነገር ከአሰልጣኝ ሩበን አሞሪም ጋር እንዳቀያየመም ነው እየተገለጸ የሚገኘው። በዚህም መሰረት ተጫዋቹ ክለቡን ይለቃል ተብሎ ይጠበቃል። ዩናይትዶች ታዲያ ተጫዋቹን ለመልቀቅ 70 ሚሊዮን ፓውንድ በመጠየቃቸው ከተጫዋቹ ጋር በተያያዘ ሲወሩ የነበሩ የዝውውር ወሬዎች ሙሉ በሙሉ ቀዝቀዝ ብለዋል ማለት ይቻላል። አሁን ታዲያ ማንቸስተር ዩናይትዶች የተጫዋቹን ዋጋ የመቀነስ ፍላጎት አላቸው ሲል ነው ጊቭ ሚ ስፖርት ያስነበበው። እንደ ጊቭ ሚ ስፖርት ዘገባ ከሆነ ታዲያ ለተጫዋቹ ዝውውር 40 ሚሊዮን ፓውንድ ካገኙ ለመልቀቅ ተዘጋጅተዋል ሲል ነው የዘገበው። በርካታ ወሬዎች ቢወሩበትም አንድሬ ኦናና ግን በፕሪሚየር ሊጉ መቆየት ይፈልጋል ሲል ዘ ታይምስ ዘግቧል። በቅርቡ የአንድሬ ኦናና ስም ከፈረንሳዩ ክለብ ሞናኮ ጋር እየተያዘ ይገኛል። ሞናኮዎች ታዲያ በቀጥታ ተጫዋቹን ለማስፈረም ያደረጉት ጥረት የለም። ነገር ግን ከተጫዋቹ ጋር በተያያዘ ያለውን ሁኔታ ለማወቅ ጥያቄ ማቅረባቸው ነው የተገለጸው። ተጫዋቹ ታዲያ በኦልድ ትራፎርድ ቆይቶ ውጤታማ ለመሆን እንደሚሰራም ነው የተዘገበው። ሪያል ማድሪዶች የስቱትጋርቱን አማካይ አንጄሎ ስቲለርን ለማስፈረም ሲያደርጉት የነበረውን ጥረት አቋርጠዋል ሲል አስ የተሰኘው የስፔን ጋዜጣ ዘግቧል። የቶኒ ክሩስን ቦታ ሊተካ ይችላል ተብሎ የተገመተውን አንጄሎ ስቲለርን ለማስፈረም በርካታ ክለቦች ናቸው እየተፎካከሩ የሚገኙት። ነገር ግን አሁን ሪያል ማድሪዶች ራሳቸውን ከዝውውሩ ማገዳቸው ነው እየተገለጸ የሚገኘው። ሪያል ማድሪዶች ታዲያ የማርቲን ዙቢሜንዲ አድናቂ ቢሆኑም ተጫዋቹን ለማስፈረም ያደረጉት እንቅስቃሴ ሪያል ማድሪዶች አሁን በክለባቸው ውስጥ የሚገኙት የአማካይ ስፍራ ተጫዋቾች ብዛት በቂ ነው ብለው ስለሚያምኑ በዚህ በክረምት የዝውውር መስኮት ምንም አይነት የአማካይ ተጫዋች የማስፈረም እቅድ እንደሌላቸው ነው የተገለጸው። የቼልሲው ኒኮላስ ጃክሰን በአውሮፓ ክለቦች እይታ ውስጥ መግባቱ እየተገለጸ ይገኛል። በተለይ ጁቬንቱሶች የተጫዋቹን ሁኔታን በቅርበት እየተከታተሉ እንደሚገኙ ነው የተገለጸው። ኒኮላስ ጃክሰን ወደ ቼልሲ ከተዘዋወረ በኋላ በ80 ጨዋታዎች በሁሉም ውድድሮች ማለት ነው 30 ጎሎችን ለክለቡ ማስቆጠር ችሏል። ነገር ግን በቅርቡ ያሳየ ያለው ባህሪ በደጋፊዎችም አልተወደደም። በተለይ ባለፉት 4 ጨዋታዎች 2 ጊዜ በቀይ ካርድ
ትራፎርድ ከሜዳ ተሰናብተዋል። እንዲሁም በጎል ፊት ለፊት የሚያባክናቸው ኳሶችን በደጋፊዎች አልተወደደም። አሁን ታዲያ በተጨማሪም ሊያም ዴላፕ ከኢፕስዊች ታውን በ30 ሚሊዮን ፓውንድ ወደ ክለቡ መጥቷልና ተጫዋቹ በቋሚ አሰላለፍ ውስጥ ገብቶ የመጫወቱ ነገር አጠራጣሪ እንደሆነ ነው የተገለጸው። በዚህም መሰረት ስካይ ኢታሊያ ይዞት የወጣው መረጃ እንደሚያመላክተው ከሆነ ጁቬንቱሶች ከተጫዋቹ ጋር በተያያዘ ፍላጎታቸውን ማስመዝገባቸው ነው እየተገለጸ የሚገኘው። ናፖሊዎቹም ተጫዋቹን እንደሚፈልጉት ነው የተገለጸው። ነገር ግን ቅድሚያ የሚሰጡት ለሊቨርፑሉ ዳርዊን ኑኔዝ እንደሆነ ነው የተገለጸው። እሱ ካልተሳካላቸው የኡዲኒዜውን ሎሬንዞ ሉቻን ለማስፈረም ጥረት ያደርጋሉ። ካልሆነ ኒኮላስ ጃክሰንን ከስታንፎርድ ብሪጅ ለማስኮብለል ጥረት እንደሚያደርጉ ነው የተገለጸው። ጁቬንቱሶች በዚህ በክረምት የዝውውር መስኮት ዱሳን ቭላሆቪችን የመልቀቅ እቅድ ነው ያላቸውና የአጥቂ መስመር ተጫዋቾችን ማስፈረም ይፈልጋሉ። በዚህም መሰረት ኒኮላስ ጃክሰን ላይ ፍላጎት ማሳየታቸው ነው የተገለጸው። አትሌቲኮ ማድሪዶች የቶተንሃም ሆትስፐሩን ተከላካይ ክሪስቲያን ሮሜሮን ማስፈረም ይፈልጋሉ። በተለይ አሰልጣኝ ዲየጎ ሲሚዮኔ በየቀኑ ለተጫዋቹ እየደወለለት ይገኛል ሲል ነው ሩበን ኡሪያ የተባለው ጋዜጠኛ የዘገበው። ቶተንሃም ሆትስፐሮች ተጫዋቹ ላይ መጀመሪያ የነበራቸው አቋም የማይለቀቅ የሚል ነበር። ነገር ግን ዘንድሮ ያሳዩትን ብቃት ተከትሎ የተጫዋቾቻቸው ዋጋ ዝቅ በማለቱ ተጫዋቹን ለመሸጥ ወስነው ነበር። ይሁንና በዩሮፓ ሊግ ውጤታማ ሆነው ዋንጫውን ካሸነፉ በኋላና በአውሮፓ ሻምፒዮንስ ሊግ የሚያሳትፋቸውን ውጤት ካስመዘገቡ በኋላ እንዲሁም አዲስ አሰልጣኝ ቶማስ ፍራንክን ወደ ክለቡ ካመጡ በኋላ በተጫዋቹ ላይ ያላቸው አቋም መቀየሩም ነው ጊቭሚ ስፖርት የዘገበው። በዚህም መሰረት ቶተንሃም ሆትስፐሮች በተሻላቸው መጠን ተጫዋቹን በክለባቸው ለማቆየት ጥረት ያደርጋሉ ሲል ዘግበዋል። ይሁንና አሰልጣኝ ዲየጎ ሲሚዮኔ ተጫዋቹን ለማስፈረም ጥረት በማድረግ ላይ እንደሚገኙ ነው የተገለጸው። ቶተንሃም ሆትስፐሮች ግድ የሚሆንባቸው ከሆነ ታዲያ ተጫዋቹን ለመልቀቅ እስከ 50 ሚሊዮን ፓውንድ ይጠይቃሉ ተብሎ ይጠበቃል። ተጫዋቹ በአሁኑ ሰዓት 165,000 ፓውንድ ሳምንታዊ ደሞዝ እየተከፈለው እንደሚገኝም ነው የተገለጸው። ፒኤስቪ አይንዶቨን የብራይተኑን አጥቂ ኢቫን ፈርጉሰንን ለማስፈረም እያሰበ እንደሚገኝ ተገልጿል። ኢቫን ፈርጉሰን ታዲያ በአንድ ወቅት እስከ 100 ሚሊዮን ዩሮ ያስወጣል የተባለ ተጫዋች ነው። ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑልና አርሰናልም ስማቸው ከተጫዋቹ ጋር ተጠቅሶ ነበር። ነገር ግን ተጫዋቹ ከዛ በኋላ ስሙ ጠፍቷል ማለት ይቻላል። ብዙም ሲጫወትም አልተመለከትነውም። እንደውም በውሰት ከዌስትሃም ዩናይትድ ጋር ነው ያሳለፈው። በዌስትሃም ዩናይትድም ታዲያ ጥሩ የሚባል ጊዜን አላሳለፈም እና አሁን ተጫዋቹ ይሸጣል ተብሎ ይጠበቃል። የሆላንዱ ክለብ ፒኤስቪ አይንዶቨን በተጫዋቹ ላይ ፍላጎት ማሳየቱ ነው የተገለጸው። በዘንድሮ የዝውውር መስኮት አስገራሚ እንቅስቃሴ እያደረገ ያለው ክለብ ሊቨርፑል ነው ቢባል የሚያጠያይቅ አይደለም። ሊቨርፑሎች ከፍተኛ የሆነ ገንዘብ በማፍሰስ ተጫዋቾችን በማስፈረም ላይ ይገኛሉ። ከባየር ሊቨርኩሰን 2 ተጫዋቾችን ማስፈረማቸውን ይፋ አድርገዋል። የተከላካይ መስመር ተጫዋች የሆነው ጀሬሚ ፍሪምፖንግ እንዲሁም የአማካይ ስፍራ ተጫዋች የሆነው ፍሎሪያን ቨርዝ ለክለቡ መፈረም ችለዋል። ይህንን ተከትሎ ታዲያ ሊቨርፑሎች በቀጣይ ዓመትም የተሻላቸውን በሙሉ በማድረግ ውጤታማ ሆነው ዳግም ዋንጫዎችን ለማሸነፍ ጥረት ያደርጋሉ ተብሎ ይጠበቃል። አሰልጣኝ አርኔ ስሎት ባለፈው ክረምት ወደ ክለቡ ሲመጡ የተጫዋቾች መግዣ ገንዘብ ባይሰጣቸውም አሁን ግን ከፍተኛ የሆነ በጀት ተመድቦላቸው ተጫዋቾችን እያስፈረሙ ይገኛሉ። በዚህም አሰልጣኙ አሁን ውጤታማ መሆን ችለዋል ማለት ይቻላል። በመጀመሪያ ዓመታቸው የፕሪሚየር ሊግ ዋንጫውን ካሸነፉ በኋላ ይህን ሁሉ ገንዘብ ተመድቦላቸው ተጫዋቾችን ማምጣቱ ደግሞ በቀጣይ ዓመት ታዲያ ውጤታማ እንዲሆኑ ያስችላቸዋል ተብሎ ይጠበቃል። ነገር ግን ከፍሎሪያን ቨርዝ ጋር በተያያዘ እሱ በመፈረሙ የሚጎዱ ተጫዋቾች ሊኖሩ እንደሚችሉ ነው የተገለጸው። አንደኛው ተጫዋች ኮዲ ጋክፖ ሊሆን እንደሚችል ነው እየተገመተ የሚገኘው። ኮዲ ጋክፖ በ2024-25 የውድድር ዓመት ጥሩ የሚባል ጊዜን ከክለቡ ጋር ማሳለፍ ችሏል። 25 ጎሎች ላይ መሳተፍ ችሏል ከአሲስት እና ካስቆጠረው ጋር ማለት ነው። ይሁንና ፍሎሪያን ቨርዝ በፊት ለፊት መስመር በሁሉም ቦታ ላይ ስለሚጫወት መሐመድ ሳላ የማይነካ ተጫዋች በመሆኑ የክንፍ መስመሩ ላይ ፉክክሮች ሊበዙ እንደሚችሉ ነው እየተገለጸ የሚገኘው። ለማንኛውም ግን አሰልጣኝ አርኔ ስሎት የሚጠቀሙበትን የአሰላለፍ ሁኔታ ማወቅ አስፈላጊ እንደሚሆን ነው የተገለጸው። ከዛ በተረፈ ታዲያ የፍሎሪያን ቨርዝ መፈረምን ተከትሎ ኮዲ ጋክፖ በባየር ሙኒክ ኢላማ ሊደረግ እንደሚችልና ክለቡን ሊለቅ እንደሚችልም ነው የተገለጸው። በሱ መፈረም ሌላኛው ሊጠቀም ይችላል ተብሎ የሚጠበቀው ደግሞ ባርሴሎና ነው።
ባርሴሎናዎች ታዲያ ሉዊስ ዲያዝን ማስፈረም ይፈልጋሉ። ፍሎሪያን ቨርዝ የመምጣቱን ተከትሎ ታዲያ አሁንም እንደነገርኳችሁ የአሰልጣኙ አሰላለፍ የሚታይ ነው የሚሆነው። በፊት ለፊት መስመር ላይ በሁሉም ቦታ ላይ ተጫዋቹ መጫወት ስለሚችል ምን አይነት አሰላለፍን ይጠቀማሉ የሚለው ነገር ይታያል። በዚህም መሰረት ሉዊስ ዲያዝ ክለቡን ሊለቅ ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ይህንን እድል በመጠቀም ባርሳዎች ተጫዋቹን ሊያስፈርሙት ይችላሉ ተብሎ ነው የሚጠበቀው። ሌላኛው ክለቡን ይለቃል ተብሎ የሚጠበቀው ተጫዋች ደግሞ ሃርቪ ኤሊየት ነው። ሃርቪ ኤሊየት ታዲያ መጀመሪያም በቋሚ አሰላለፍ ውስጥ ገብቶ መጫወት እየከበደው የሚገኝ ተጫዋች ነው። አሁን ደግሞ የፍሎሪያን ቨርዝን መምጣት ተከትሎ ታዲያ ተጫዋቹ በቋሚ አሰላለፍ ውስጥ ገብቶ መጫወት አይደለም በተቀያሪ ወንበር ላይ ራሱ መቀመጥ ሊከብደው እንደሚችል ነው እየተገለጸ የሚገኘው። በዚህም መሰረት ተጫዋቹ ክለቡን ሊለቅ እንደሚችል እየተገለጸ ይገኛል። እንግዲህ አድማጮች ለዛሬ ያዘጋጀውላችሁ አጠር ያለ መረጃ በዚሁ አጠናቅቄያለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩኝ።